ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በዚህ ቪዲዮ ፓወርፖይንት ዲዛይነር በመጠቀም እንዴት አድርጋችሁ ፓወርፖይንታችሁን ማሳመር እንደምትችሉ አሳያችኋለሁ። ይህን ለመጠቀም ማይክሮሶፍት 365 ያስፈልጋችኋል። 365 ጭናችሁ ከሆነ ዲዛይነርን በቀላሉ ማግኘት ትችላላችሁ። ነገር ግን ማይክሮሶፍት 365 ካላገኛችሁ ኦፍኮርስ የግዢ ሶፍትዌር ስለሆነ ይህን ቨርዥን ካላገኛችሁ ኢንስቲቱሽናል ኢሜይላችሁን በመጠቀም እንዴት አድርጋችሁ አክሰስ ማድረግ እና መጠቀም እንደምትችሉ አሳያችኋለሁ ማለት ነው። ኢንስቲቱሽናል ኢሜይል ከሌላችሁ ደግሞ በራሳችሁ የማይክሮሶፍት ኢሜይል ቀጥታ ሳይንን አድርጋችሁ መጠቀም ትችላላችሁ ማለት ነው። ነገር ግን ሊሚት ያደርጋችኋል። በወር ውስጥ 3 ፕሬዘንቴሽን ብቻ ነው በዚህ ዲዛይን ማድረግ የምትችሉት ማለት ነው። ተጨማሪ ከፈለጋችሁ ፕሪሚየም እንድትገዙ ይጠይቃችኋል። እኔም ይህን አክሰስ የማደርገው ማይክሮሶፍት ክላውድ ላይ ነው ወይም ደግሞ ኢንስቲቱሽናል ኢሜይልን በመጠቀም ነው የማሳያችሁ ማለት ነው። ማይክሮሶፍት ኦፊሴ ላይ እዚህ ጋር እንደሚታዩት የለም ማለት ነው። ዲዛይነር የሚል ነገር የለውም። የ365 ፊቸር ነው ማለት ነው። ይህን ለመጠቀም ቀጥታ ወደ ኢንስቲቱሽናል ኢሜይል ነው የሚገባው ማለት ነው። ብራውዘሬ ላይ ወደ ኢሜይል ይገባለሁ። ነገር ግን ከዚህ በፊት ኢሜይሉን ሲጠቀመው ስለነበር እዚህ ጋር ቡክ ማርክ አድርጌዋለሁ ማለት ነው። ምናልባት ኢንስቲቱሽናል ኢሜይላችሁን ተጠቅማችሁ ወደ ኢሜይሉ ገብታችሁ ማታውቁ ከሆነ የተቋማችሁን ዌብሳይት ከከፈታችሁ በኋላ እዚህ ጋር ሜል የሚል ታገኛላችሁ። ሜሉ ላይ ክሊክ አድርጋችሁ ሜላችሁን አስገብታችሁ ሳይን ማድረግ ትችላላችሁ ማለት ነው። ይህን ቡክማርክ በመጠቀም ቀጥታ ወደ ኢንስቲቱሽናል ኢሜይል ይሄዳለሁ ማለት ነው። ኢሜይሉን ከከፈተልኝ በኋላ አሁን የፈለግኩት ኢሜይል ስላልሆነ እዚህ ጋር በግራ በኩል ያሉትን አፕሊኬሽኖች አያለው ማለት ነው። የተለያዩ አፕሊኬሽኖችን ኢንስቲቱሽናል ኢሜይላችሁን በመጠቀም መገልገል ትችላላችሁ ማለት ነው። የራሳችሁ ጭናችሁ አክሰስ ማድረግ የማትችሏቸውን አፕሊኬሽኖች እዚህ ጋር ታገኛላችሁ ማለት ነው። ስለነሱም ዛሬ አላወራም። የሚፈልገው ፓወርፖይንት ነው። ፓወርፖይንትን እዚህ ጋር ካገኛችሁ ነው። ካላገኛችሁ ደግሞ እዚህ ጋር ትገባላችሁ ማለት ነው። እሱ ላይ ክሊክ እንዳደረጋችሁ ጎቱ ፓወርፖይንት የሚል ታገኛላችሁ ማለት ነው። እሱ ላይ ክሊክ ካደረጋችሁ በኋላ ኒው ታብ ላይ ፓወርፖይንት ይከፍትላችኋል። ክላውድ ፓወርፖይንት ማለት ነው። እንግዲህ የሚከፍትበት ፍጥነት እንደየኢንተርኔቱና እንደየዲቫይሳችሁ አይነት ሊለያይ ይችላል። እስኪከፍት ድረስ በትዕግስት መጠበቅ ያስፈልጋል ማለት ነው። ሲከፍትላችሁ በዚህ መልኩ ያመጣላችኋል። እዚህ ጋር እንደሚታዩት powerpoint.cloud.microsoft ነው የሚለው። አፕሊኬሽን አይደለም፣ ክላውድ ላይ ነው የምንሰራው። ልክ ኦፍላይን ላይ እንደምትሰሩት አዳዲስ ስላይዶችን ክሬት ማድረግ ትችላላችሁ። ወይም ደግሞ ኦፍላይን የሰራችሁትን በሌሎች የማይክሮሶፍት ቨርዥኖችን የሰራችሁት ፓወርፖይንት ካለ አፕሎድ አድርጋችሁ ማምጣት እና እዚህ ጋር ዲዛይነር ተጠቅማችሁ ማሳመር ትችላላችሁ ማለት ነው። አፕሎድ ፋይል የሚለው ላይ ክሊክ አደርጋለሁ። ዘን ወደ ስቶሬጅ ይወስደኛል። እሱን ካለበት ሎኬሽን ላይ ፈልጌ አመጣዋለሁ ማለት ነው። ሲምፕሊ ይሄኛውን ፋይል ማስገባት እንችላለን። ኦፕን እንለዋለን ሴሌክት አድርገን በራሱ ጊዜ ሪፍሬሽ ማድረግ ይጀምራል ማለት ነው። እዚህ ጋር እንደሚታዩት ፋይሉን አንብቦታል ማለት ነው። እዚህ ጋር በሚታዩት መልኩ መጥቷል። ስላይዶቹን በዚህ መልኩ ታገኛላችሁ ማለት ነው። ስላይዶቹን ሎድ አድርጎ ካልጨረሰ እስኪጨርስ ድረስ ትጠብቃላችሁ። በመቀጠልም ዲዛይነርን ለማግኘት እዚህ ዲዛይን የሚለው ላይ ክሊክ ታደርጋላችሁ። ዘን በቀኝ በኩል ዲዛይነር የሚል ታገኛላችሁ ማለት ነው። እንግዲህ ዲዛይነር ኤአይ በመጠቀም ቴክስታችሁን በማንበብ ነው የተለያዩ ዲዛይኖችን ጀነሬት የሚያደርግላችሁ ማለት ነው። ፕሬዘንቴሽኑን ሎድ አድርጌ አልጨረስኩም ጠብቀኝ እያለ ነው። ትንሽ ጊዜ እንጠብቀዋለን። በጣም ብዙ ጊዜ የሚወስድባችሁ ከሆነ እዚህ ጋር አስቆማችሁ ሪፍሬሽ እያደረጋችሁ መስራት ትችላላችሁ ማለት ነው። እንደገና ሎድ ያደርግላችኋል። ልክ ሲጨርስ ዲዛይነር ላይ ክሊክ ታደርጉና በዚህ መልኩ በጎን ይከፍትላችኋል ማለት ነው ዲዛይነርን። አሁን የሚያነበው የመጀመሪያውን ስላይድ ነው። ተከፍቶ ያለው ይሄኛው ስላይድ ስለሆነ ወይም ይሄኛው ስላይድ ላይ ክሊክ አድርጌ ስላለው ለዚህ ስላይድ ዲዛይን ክሬት ያደርግልኛል ማለት ነው። ነገር ግን እኔ የሚፈልገው አራተኛው ዲዛይን ላይ ከሆነ ዘልየም እዚህ ጋር ክሊክ ካደረግኩ ዳይሬክትሊ የሚያነበው ክሊክ ያደረግኩትን ይሆናል ማለት ነው። በነገራችን ላይ ዲዛይነርን ለመጠቀም ቴክስትና ፒክቸር ብቻ መጠቀም ያስፈልጋል ማለት ነው። ስላይዱ ላይ ቪዲዮ ወይም ኦዲዮ ካለ ጀነሬት አያደርግልንም ማለት ነው። እዚህ ጋር የሚታዩትም ያንን ነው። ቱ ጌት ዲዛይን አይዲያስ ሊሚት ዩር ስላይድ ቱ ጀስት ቴክስት ኤንድ ፒክቸርስ ይላል። አይ ቲንክ እዚህ ጋር በሚታዩት መልኩ ሌላ ነገር አስገብቻለሁ፣ እኔ ኦዲዮ አስገብቻለሁ ማለት ነው። ጀነሬት አያደርግልኝም። ስለዚህ ሪሙቭ ማድረግ አለብኝ ይሄን ኦዲዮ። እዚህ ጋርም ካለ ሪሙቭ ማድረግ ይኖርብኛል። ጀስት ሪሙቭ እንዳደረግኩ እዚህ ጋር እንደሚታዩት ጀነሬት እያደረገው ነው። የተለያዩ ስላይዶችን ጀነሬት ያደርግልኛል። ከነዚህ ዲዛይኖች የሚመቸኝን መርጬ ሴሌክት ማድረግ ይችላለሁ ማለት ነው። ለምሳሌ ይሄኛውን ሴሌክት ካደረግኩኝ አውቶማቲካሊ ወደሱ ይቀይረዋል ማለት ነው። ይሄኛው ሳይዙ ትንሽ በሚሆንበት ጊዜ እንደፈለገን ከፍ ማድረግ እንችላለን ሳይዙን።
እዚህ ጋር እንደምታዩት ከፍ ማድረግ ቦታ መቀየር ምናምን ትችላላችሁ። ልክ ኦፍላይን ላይ እንደምትሰሩት ማለት ነው። ለምሳሌ እዚህኛው ላይ ክሊክ ባደርግ ኢንትሮዳክሽን ላይም እንደዛው አሳምሮ በዚህ መልኩ ያቀርብልኛል ማለት ነው። ለምሳሌ ይሄኛውን መጠቀም ትችላላችሁ። ነገር ግን በተቻለ መጠን የምትጠቀሙት ዲዛይን ወደ ኮንሰፕቱ የቀረበ መሆን አለበት። ዝም ብሎ ነገር እንዳይሆን ማለት ነው። መልእክት ማስተላለፍ የሚችል አይነት ቢሆን ይመረጣል። ጀነራሊ ምንድነው እዚህ ጋር ያለውን ነገር እያነበበ ነው የሚያመጣው። ኮንሰፕቱ ኢሜጅ ሊወጣለት የሚችል ከሆነ ኢሜጅ ያወጣል። ለምሳሌ እዚህ ጋር ጀነሬቲንግ ማኒ ብዬ ባስቀምጥ ከገንዘብ ጋር የተገናኘ ነገር ጀነሬት ያደርግልኛል ማለት ነው። ለምሳሌ እዚህ ጋር አያችሁ አይደለ? ገንዘብ ነክ ነገር ያምጥቶታል። እዚህ ጋርም ሳንቲም ነገር ይሄኛውን በዚህ መልኩ ማስገባት ትችላላችሁ ማለት ነው። በነገራችን ላይ ዲዛይን ብቻ ሳይሆን ቪዲዮም ጀነሬት ያደርጋል። ይሄኛው ለምሳሌ ቪዲዮ ነው። በቪዲዮ መልክ ማድረግ ከፈለጋችሁ ሴሌክት አድርጋችሁ ማስገባት ትችላላችሁ ማለት ነው። ይሄው ቪዲዮ ነው። ማጫወት ከፈለጋችሁ በዚህ መልኩ በዚህ መልኩ ነው የሚሰራው። ለምሳሌ በድጋሚ በዚህ መልኩ ጀነሬት እያደረገ በቪዲዮ መልክም ኢንክሉድ ማድረግ ትችላላችሁ ማለት ነው። ጽሁፋችሁ እንዳለ ሆኖ የጀነሬት ያደረገው ዲዛይን በቂ ካልሆነ ወይም ሳቲስፋይድ ካልሆናችሁ ሲ ሞር ዲዛይን አይዲያስ የሚለው ላይ ክሊክ አድርጋችሁ ተጨማሪ ጀነሬት ያደርግላችኋል። ስክሮል እያደረጋችሁ መምረጥ ትችላላችሁ ማለት ነው። ፋይናሊ መርጣችሁ ከጨረሳችሁ በኋላ ኦፍላይን ለመጠቀም እዚህ ጋር ፋይል የሚለው ላይ ክሊክ ታደርጋላችሁ። ከዛ ፋይል የሚለው ላይ ክሊክ ካደረጋችሁ በኋላ ክሬት ኮፒ የሚለው ላይ ክሊክ ታደርጋላችሁ። ዜን ዳውንሎድ ኮፒ የሚለው ላይ ክሊክ ታደርጋላችሁ ማለት ነው። እዛ ትንሽ ጊዜ ከወሰደ በኋላ ዩር ፕሬዘንቴሽን ኢዝ ሬዲ ይላል። ዜን ዳውንሎድ የሚለውን ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት ዳውንሎድ እያደረገው ነው። በነገራችን ላይ ዳውንሎድ ከማድረጋችሁ በፊት ፋይል ነሙን መቀየር ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ ፋይል ነሙን መቀየር ትችላላችሁ። ዳውንሎድ አድርጎ ጨርሶታል ማለት ነው። እዚህ ዳውንሎድስ የሚለው ላይ ክሊክ ሳደርግ ይሄኛው አሁን ከዛ የወረደው ነው ማለት ነው። ኦፍላይን ከፍታችሁ ሲምፕሊ የቅድሙን ዲዛይን አክሰስ ማድረግ ትችላላችሁ ማለት ነው። ይህን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። መልካም ጊዜ በያላችሁበት።